መጻጉዕን ሲፈውስ ያዩት ሰዎች ክደው ፈርተው ወደ ኋላ ሲሉ መጨረሻ ላይ ግን የተገኘ ማን ነው? ዝም ብለው ሲቀብሩት ምንድነው ያለው? ተነስቶ አምላካችን መድኃኒታችን ክርስቶስ እንዴት እንደ ሩቅ ብእሲ ዝም ብላችሁ ትቀብሩኛላችሁ፣ ትገንዙኛላችሁ? እኔ የተማርኩ ነኝ ብሎ እንደ ሌሎቹ ራሱን አለመኮፈሱ። ዓለምን በ8 ቀመር የተቀመረ ነው። 8 ሱባኤ ይለዋል ሄኖክ። ሌሎቹ አባቶቻችን በ8 ሱባኤ ዓለም እንደሚያልፍ ይነገራል ማለት ነውና ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለታላቁ ለዐቢይ ጾም 7ኛ ሳምንት በሰላምና በፍቅር አደረሰን አደረሳችሁ። እንግዲህ ሳምንት ኒቆዲሞስ በመባል ይታወቃል። ይህ ጾሙም እንግዲህ ስያሜ የሰጠው ታላቁ ሊቅ ቅዱስ ያሬድ የቤተ ክርስቲያናችን ማኅቶት የሆነው ያሬድ ነው። ይህ ያሬድ ከመጀመሪያው ጀምሮ ያሉትን ሳምንታት በ8 ቀመር ቀምሮ ወይም 8 እሁዶችን አድርጎ ወስኖልናል ማለት ነው። ኒቆዲሞስ ክቡር ዋሉ አሐዱ ብእሲ ዘስሙ ኒቆዲሞስ ፈሪሳውያን መልአኮሙ ለአይሁድ በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምረን ስንመለከት የምናገኘው የኒቆዲሞስን ታሪክ እናገኛለን። ከፈሪሳውያን ወገን የሆነ ኒቆዲሞስ የተባለ የአይሁድ አለቃቸው ብሎ ታላቁ ወንጌላዊ ዮሐንስ ጠቅሶታል። መልአኮሙ በ3 ነገር መልአኮሙ ይለዋል ኒቆዲሞስን ማለት ነው። ኒቆዲሞስ በ3 ነገር ለአይሁዳውያን ለጊዜው ለነበሩ ለፈሪሳውያን አለቃቸው ነው። አንደኛ በትምህርት ምሁረ ኦሪት ነው። በብሉይ ኪዳን ያሉትን መጻሕፍት ብሉያትን ጠንቅቆ የሚያውቅ የተማረ ነው። ሁለተኛ ደግሞ ባለስልጣን ነው፣ በጊዜው ባለስልጣን ነው። ሶስተኛ በሀብት። እነዚህ በ3ቱ ነገር መልአኮሙ ብሎ ዮሐንስ ወንጌላዊ ጠቅሶታል ማለት ነው። እነዚህን የመጀመሪያ መልአኮሙ ያለው የአይሁድ አለቃ ያለው ዮሐንስ ነው። መምህር ብሎ ግን አምላካችን መድኃኒታችን ኢየሱስ ክርስቶስም ወደፊት ጠቅሶታል። እና ይህ ኒቆዲሞስ እነዚህ 3 ተደራራቢ ልዩ የሆኑ ሀብቶች አሉት። አንደኛው ባለጸጋ ነው። ሁለተኛው ደግሞ አንደኛ ባለጸጋ ነው፣ ሁለተኛ ባለስልጣን ነው፣ ሶስተኛ ደግሞ የተማረ ምሁር ነው። ነገር ግን ቀን ከችሎት እየዋለ ሌሊት ደግሞ ወደ አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ እየሄደ እንደሚማር ይነግረናል። እነዚህ ጸሐፍት ፈሪሳውያን የሚባሉት ሰዎች ትዕቢተኞች፣ ተማርን የሚሉ አወቅን ብለው ራሳቸውን የሚቆልሉ ሰዎች ስለሆኑ ከነሱ ወገን ወደ አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ ለመጀመሪያ ጊዜ የመጣ ይህ ኒቆዲሞስ ነው። መጀመሪያ ጊዜ የመጣ የመጨረሻው ኋላ ቅዱስ ጳውሎስ ሊመጣ ይችላል መጥቷል። ለመጀመሪያ የመጣ ወይንም እስከ ስቅለቱ ድረስ ጸንቶ የኖረ ይህ ኒቆዲሞስ ነው። እና ይህ ኒቆዲሞስ ወደ አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ ለመማር ቀን ባይመቸው ከችሎት ከተለያየ ስለሚውል ያው ብዙ ምክንያት አለው። ሊቃውንቱ እንደሚሉት ሌሊት የተማረበት ወይም ሌሊት የሚመጣበት ፈርቶ ይሉታንም ፈርቶ ይላሉ። ነገር ግን ይህ ሌሊት የሚመጣበት ምክንያት አንደኛ ሌሊት ልቦና ክት ነው። ቀን ብዙ ነገሮች በአይን የሚታዩ በጆሮ የሚሰሙ ብዙ ነገሮች ስላሉ ልቦናን የሚያሰራጩ ከነዚያ ሁሉ ልዩ ስለሆነ ሌሊት እየመጣ ይማር ነበረ። እና ሌሊት እየመጣ በሚማርበት ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስን በሚያስተምርበት ሰዓት ምንድነው ያለው? ኒቆዲሞስን ሰው ከውሃና ከመንፈስ ካልተወለደ ወደዚህ የሰማያዊ ርስትን መንግስተ ሰማያትን ሊያገኝ ወይም ወደ መንግስተ ሰማያት ሊገባ አይችልም ባለው ጊዜ ይክልኑ ሰብ ዳግመ ተወልዶ ሰው ሁለት ገቢያ ወደ እናቱ ሆድ ሁለተኛ ተመልሶ ገብቶ ሁለተኛ መወለድ ይችላል ወይ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስን ጠይቆታል። እንደዚህ ብሎ ጠየቀበት ምክንያት ደግሞ ምንድነው? እሱ የተማረው ብሉይ ኪዳን ነው። በብሉይ ኪዳን ያለውን ደግሞ ጠንቅቆ በትንቢቱ የተነገራል። በትንቢተ ሕዝቅኤል ሌሎችም ነቢያት ተናግረዋል። ነገር ግን ይህን ትንቢቱን ጠንቅቆ አላስተዋለውም ነበር። እንዛከሙ በማይ ንጹህ ከመ ትንጹህ ርክስክሙ
ከኃጢአታቸው ትነጹ ዘንድ በንጹህ አረጫቸዋለሁ ተብሎ በነቢዩ ሕዝቅኤል ላይ ተነግሮ ነበር። ይህንን ሁሉ ባለማስተዋሉ እንዴት ሰው ሁለተኛ ሊወለድ ይችላል? ወደ እናቱ ሆድ ገብቶ እንዴት ሊወለድ ይችላል ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስን ጠይቆታል ማለት ነው። ነገር ግን ለሰው ልጅ ወይንም ማንኛውም ሰው ሁለት አብይ የሆኑ ልደቶች አሉ። ብዙ ልደቶች ቢኖሩ አብይ የሆኑ ለሰው ልጅ የሚያስፈልጉ ሁለት ልደቶች ናቸው። አንደኛው ከእናት ከአባት የሚወለደው ከአባት አብራክ ከአባት ዘር ከእናት ደም ተከፍሎ የሚወለደው የመጀመሪያው ልደት የመጀመሪያው ልደት ይባላል። ይህ የመጀመሪያው ልደት ስጋዊ ልደት በመባል ይታወቃል። እናት አባቶቻችን በስጋዊ ልደት ወልደውን ስጋዊ ርስትን ስጋዊ የሆነውን ነገር ይሰጡናል። ያንን ወርሰን እንኖራለን። ከሚጠፋ ዘር ስለተወለድን የሚጠፋውን ነገር ያወርሱናል። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሊነግረው የፈለገው የኛውን ልደት አይደለም። ኒቆዲሞስ የሚያውቀው የመጀመሪያውን ከእናትና ከአባት የሚወለዱትን መወለድ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ለዚህ ሰውዬ ወይንም ለዚህ መምህር ለዚህ አለቃ ጠንከር ያለ ነገር ነው የነገረው። ይህም ምንድነው? እንደ አቅሙ ማለት ነው። የተማረ ስለሆነ ምሁር ነው፣ ምሁረ ኦሪት ነው የሚለው። እንደውም አንተ የአይሁድ መምህራቸው ስትሆን ይህን ሳታውቅ እንዴት ትቀራለህ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ሊቅነቱንም መስክሮለታል። ስለዚህ ምንድነው ኒቆዲሞስ ያልገባው ነገር እንዴት ሰው ሁለተኛ ሊወለድ ይችላል ማለት መጀመሪያ ከእናቱና ከአባቱ እንደተወለደ ሁለተኛ ደግሞ ወደ እናቱ ማህፀን ገብቶ መወለድ አለ ያለው ስለመሰለው ነው። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ለዚህ ለኒቆዲሞስ ሊነግር የፈለገው ምንድነው? ሰው ከውሃና ከመንፈስ ካልተወለደ ከማየ ዮርዳኖስ ከመንፈስ ቅዱስ ከአብራ ከመንፈስ ቅዱስ ካልተወለደ ይክል ገቢያ ውስተ መንግስተ እግዚአብሔር ወደ የእግዚአብሔርን መንግስት ሊወርስ ሊገባ አይችልም ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን ወይንም ምስጢረ ጥምቀትን አስረድቶታል፣ ነግሮታል ማለት ነው። ይህ እንግዲህ ከአምስቱ አዕማደ ምስጢር በሶስተኛ ደረጃ ላይ የምናገኘው ምስጢረ ጥምቀት ነው። በምስጢረ ጥምቀት ውስጥ ሁሉም ይፈጸማሉ። ምስጢረ ሥላሴ እናገኘዋለን። ምስጢረ ሥላሴ በዚያ ውስጥ በምስጢረ ጥምቀት ላይ ምስጢረ ጥምቀት የሚፈጸመው በሶስቱ ስም ስለሆነ ማለት ነው። በአብ በወልድ በመንፈስ ቅዱስ ስም ይፈጸማል። ስለዚህ እዚህ ላይ ለኒቆዲሞስ አምላካችን መድኃኒታችን ኢየሱስ ክርስቶስ አንደኛ አንድነቱና ሶስትነቱን አስተምሮታል። ሁለተኛ ደግሞ ከመንፈስ ቅዱስ የሚወለድበትን ረቂቁን ምስጢር ነግሮታል፣ አስተምሮታል ማለት ነው። ምንድነው? ሰው ከውሃና ከመንፈስ ካልተወለደ ማለት ከውሃ የሚለው በመንፈስ ቅዱስ የሚባረክ ውሃ ወይንም ያ በላያችን ላይ የሚፈሰው ካህኑ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ባረከው ጊዜ ውሃው ተለውጦ አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ለንጊኖስ የሚባል በወጋው ሰዓት ከጎኑ የፈሰሰው ማየገወን ሆኖ ይጠመቃል። በዚያን ጊዜ ረቂቅ ልደትን ከእግዚአብሔር መወለድን የምናገኝበትን አስተምሮታል፣ ነግሮታል ማለት ነው። እና የዚህ ሰው ጠንካራነቱን ደግሞ ስንመለከት አንደኛ መጀመሪያ እሱ ምሁር ነው፣ ባለጸጋ ነው፣ የተማረ ነው፣ ደግሞ በዚያ ላይ ባለስልጣን ነው። እነዚህ ሶስት ነገሮች ወደ ኋላ ሳይጎትቱት ሌሊት እየሄደ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ዕውቀትን መቅሰሙ የታላቅ የትህትና መሪ ሆኖ ወይንም ለትህትና አብነት ሆኖ እናገኘዋለን ማለት ነው። ለምን ባለስልጣን ሆኜ ለምን ከተራ ሰው ጋር በዘመኑ የነበሩት ሰዎች አምላካችን መድኃኒታችን ኢየሱስ ክርስቶስን ተራ ሰው ብለው ስለሚጠሩት ማለት ነው። እንደውም የ30 ዓመት ብላቴና ሲሆን ይህን ሁሉ ዕውቀት ከየት አመጣው ከየት ተማረው እያሉ ይናገሩ ነበር ሲያስተምር እየሰሙት አንዳንዶቹ። በዘመኑ የነበሩት ጸሐፍት ፈሪሳውያን ጌታችን ኢየሱስ ክርስቶስን ለመፈተን ከቃሉ ስህተት ለማግኘት ነበር እንጂ የሚሄዱት ዕውቀት ለመቅሰም አይሄዱም ነበረ። ከነዚያ ሁሉ ለየት ብሎ መምጣቱ ይሄ ያስደንቀዋል። ነገር ግን አንደኛ ምንድነው የሌሊት የሚሄድበት ቀን ቢሄድ ፈሪሳውያን ከኢየሱስ ክርስቶስን ትምህርቱን የሚሰማ የሚቀበል ሰው ካለ ይትበርበር ቤቱ ወይታየር ነው አዩ ቤቱ ተበርብሮ ገንዘቡ ይቀማ ይወሰድ ብለው ውሳኔ ወስነው ነበረ። ከዚያ ከምኩራብ እንደሚለይ ይህን ሁሉ ውሳኔ ስለወሰኑ ከዚህ አንደኛው ይህን ፈርቶ ነው ብለው አባቶቻችን ይነግሩናል። ነገር ግን ኒቆዲሞስ ፈርቶ ሳይሆን አንደኛ ያው ቅድም እንዳልነው ኒቆዲሞስ የሌሊት ህሊና ወይንም የሌሊት ልብ
ረፍት ስላለው የሚንጫጫ ነገር ብዙ ነገር የሚሰማው ነገር ስለሌለ ከዛ ዕውቀቱም በስነ ስርዓት ለመረዳት ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ እየሄደ ይማር ነበር ማለት ነው። እንግዲህ የኛው ጥንካሬው እስከ መጨረሻው ድረስ ነው። ለምሳሌ አምላካችን መድኃኒታችን ኢየሱስ ክርስቶስ እስከ ሞት ድረስ እንኳን ቢሆን አንክድም ያሉት ሐዋርያት ከእጁ ተአምራቱን ትምህርቱን ከእጁ የበሉት ህብስት 5 እንጀራ አበርክቶ ያበላቸው ብዙ ተአምራት ሲያደርግ ያዩት ሙት ሲያስነሳ ያዩት እና አልዓዛር ሌሎችንም ሙታን ለምጻሙና መጻጉዕን ሲፈውስ ያዩት ሰዎች ክደው ፈርተው ወደ ኋላ ሲሉ መጨረሻ ላይ ግን የተገኘ ማን ነው? አምላካችን መድኃኒታችን ኢየሱስ ክርስቶስን ከመስቀል ላይ ለምኖ ያወረደ። እንግዲህ በአይሁድ ትእዛዝ እነሱ የአይሁድ ሐሳባቸው ምን ነበረ? የተረገመ ሰው ብለው በእንጨት ሰቅለው ስለገደሉት ከዚያ ሆነ ቦታ ላይ ቆሻሻ ውስጥ ለመወርወር ነበር ሐሳባቸው ማለት ነው። ይሄንን ስለሚያውቅ ከጲላጦስ ዘንድ ሄዶ ከዮሴፍ ዘአርማትያ ከሚባለው ከዮሴፍ ጋራ ከጲላጦስ ጋር ሄዶ የጌታችን ኢየሱስ ክርስቶስን ስጋውን ለምኖ ወደ መቃብር አወርዷል ማለት ነው። ወደ መቃብርን በሚያወርድበት ሰዓት አንተሙ እንግዲህ እናንተ ዝም ብለው ሲቀብሩት ምንድነው ያለው? ተነስቶ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዴት እንደ ሩቅ ብእሲ ዝም ብላችሁ ትቀብሩኛላችሁ ትገንዙኛላችሁ? ሀያው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት የማይሞት እያላችሁ ገንዙኝ እንጂ ብሏቸው ኒቆዲሞስና ዮሴፍ ይህንን እንደዚህ ብለው እሱ በነገራቸው መሰረት እስከ መቃብር ድረስ ወይንም እስከ መገነዝ ድረስ በቅቷል ማለት ነው። እንደውም አምላካችን መድኃኒታችን ኢየሱስ ክርስቶስ ቃል ገብቶለታል። አንተሙ ዮሴፍ ወኒቆዲሞስ ለገነዝክሙ ለሥጋየ ዋና እኔ ሥጋዬን የገነዛችሁ እናንተ ኒቆዲሞስና ዮሴፍ አነበረክሙ ዲበ መንበረ ሰማይ ሰማያዊ በሰማያዊ መንበር አኖራቸዋለሁ አስቀምጣቸዋለሁ ብሎ ቃል ገብቶላቸዋል ማለት ነውና ከዚህ ሰውዬ ሁለት ነገሮችን እንማራለን። አንደኛ ጥንካሬን፣ ሁለተኛ ትሕትናን። ትሕትናው ባለሀብት ሲሆን ባለስልጣን ሲሆን የተማረ ሲሆን ነገር ግን ከብላቴናው ከአምላካችን ከመድኃኒታችን ኢየሱስ ክርስቶስ ለመማር መሄዱ፣ ሁለተኛ ደግሞ ዝቅ ማለቱ እኔ የተማርኩ ነኝ ብሎ እንደሌሎቹ ራሱን አለመኮፈሱ እነዚህን እንረዳለን ማለት ነውና ሰባተኛው እሁድ ኒቆዲሞስ በመባል ይታወቃል። ኒቆዲሞስ ክቡር 8 ናቸው። በ8 ቀመር የተቀመሩ ናቸው። ዓለምን በ8 ቀመር የተቀመረ ነው። 8 ሱባኤ ይለዋል ሄኖክም ሌሎችም አባቶቻችን በ8 ሱባኤ ዓለም እንደሚያልፍ ይነገራል ማለት ነውና የሚቀረው ሆሳዕና በመባል የሚመጣው ይታወቃል። ሆሳዕና ማለት እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጋናውን ለትናንሾች ማፈደቂ ሕፃናት አስተዳሎ ከሰባተ እንደተባለ ለሕፃናት አንደበታቸውን ከፍቶ እንዲያመሰግኑት ያደረገበት ድንጋዮችም ሕፃናቶችን ሲከለክሏቸው ድንጋዮች ደግሞ እንዲያመሰግኑ ያደረገበት ሳምንት ወደፊት ይመጣል ማለት ነውና ያኛው መጨረሻው የዐቢይ ጾም መጨረሻ ይሆናል ማለት ነው። እሺ ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።